ጤና ይስጥልን ውድ ተመልካቾቻችን እንደምናላችሁ ለተሐሙስ ጥር 28 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ አብራችሁ ቆያለሁ። መልካም ቆይታ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ የፕሪቶሪያውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ዳግም ስራ መጀመሩ ተገለጸ። በፌዴራል መንግስትና በህወሓት መካከል በፕሪቶሪያው የተፈራረሙትን ግጭት የማቆም ስምምነት አተገባበር የሚከታተለው ባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱ የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታውቋል። የባለሙያዎቹ ቡድን የስምምነቱን አፈጻጸም የሚከታተል ወሳኝ ተግባራቸውን እንደገና ጀምረዋል ብሏል። የአፍሪካ ህብረት የፕሪቶሪያውን ግጭት የማቆም ስምምነት አፈጻጸም የሚከታተልና የማረጋገጥ ኃላፊነት የተሰጠውን ተልእኮ ይፋ ያደረገው በታህሳስ 2015 ዓ.ም ነበር። በዚህ ተልእኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች የኃላፊነታቸው ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚደረጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ ማስፈታት እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድ የሚመለከተው አንዱ ነው። ባለሙያዎቹ ቁጥጥር ከሚደረጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ ማስፈታት እንዲበተኑ በማድረግና ከህብረተሰቡ ጋር መልሶ ማዋሃድ የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ ኢኮኖሚያዊና ማህበራዊ አገልግሎቶች ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮች ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበረ የአፍሪካ ህብረት ፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ጥር 27 ቀን 2018 ዓ.ም ባሰራጨው መረጃ አመላክቷል። የባለሙያዎቹ ቡድን ከእረፍት በኋላ በትናንትናው ዕለት ወደ ስምሪት መመለሱ ቢሮ በፎቶዎች አስደግፎ አስታውቋል። ምክር ቤቱ በ11ኛ መደበኛ ስብሰባው ዲያቆን ዳንኤል ክብረትን የኢቢሲ የስራ አመራር ቦርድ ሰብሳቢ አድርጎ ሊሾም ነው። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ 11ኛ መደበኛ ስብሰባው በዛሬው ዕለት ጥር 28 ቀን 2018 ዓ.ም ይካሄዳል። ምክር ቤቱ በዛሬው ዕለት በሚያካሄደው መደበኛ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጩ የቦርድ አባላትን፣ የፌዴራል ከፍተኛ ፍርድ ቤት እጩ ምክትል ፕሬዝዳንቶችና የፌዴራል ከፍተኛ ፍርድ ቤት እጩ ምክትል ፕሬዝዳንቶችና የፌዴራል የመጀመሪያ ደረጃ ፍርድ ቤት እጩ ዳኞችን ሹመት መርምሮ እንደሚያጸድቅ የናሁ ቴሌቪዥን ከምክር ቤቱ ያገኘው መረጃ ይጠቁማል። አስቀድመው የወጡ መረጃዎች እንደሚጠቁሙት የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢ ሆኖ በፓርላማ የሚሾሙ ይሆናል። የኮርፖሬሽኑ ቦርድ አባላት እንዲሆኑ ከታጩ 9 ግለሰቦች ውስጥ 6ቱ አዳዲስ መሆናቸው ታውቋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገና ለመቋቋም በ2015 የወጣ አዋጅ የተቋሙ የስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ጥር 28 ቀን 2018 ዓ.ም በሚካሄደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ ለማጽደቅ አጀንዳ ይዟል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና የሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል ነው። ቦርዱ የመገናኛ ብዙሃንን የሚመለከቱ የመንግስት ፖሊሲዎችና ህጎችን በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነት በአዋጁ ተጥሎበታል። በዛሬው የፓርላማ መደበኛ ስብሰባ ሹመታቸውን እንደሚጸድቅላቸው ከሚጠበቁ አዳዲስ የቦርድ አባላት መካከል ዲያቆን ዳንኤል ክብረት ይገኙበታል። ለመሰል ኃላፊነት እንግዳ ያልሆኑት ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነት ሹመት ለ3 ተከታታይ ጊዜያትም አግኝተዋል። በጠቅላይ ሚኒስትሩ ለ4ኛ ጊዜ ለሹመት ፓርላማ የሚቀርቡት ከእርሳቸው በፊት የኢቢሲ ቦርድ ሰብሳቢነት ይመሩ የነበሩት ዶክተር ለገሰ ቱሉ ለመተካት ነው። በየካቲት ወር የችርቻሮ መሸጫ ዋጋ ከአውሮፕላን ነዳጅ በቀር ሌሎች በነዳጅ ምርቶች ችርቻሮ ዋጋ በነበረበት እንደሚቀጥል ንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የቤንዚን፣ የነጭ ናፍጣ፣ የኪሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በጥር ወር እንዲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከትናንት ጥር 27 ቀን 2018 ምሽት 12 ሰዓት ጀምሮ ተፈጻሚ ይሆናል። ከአውሮፕላን ነዳጅ ሌሎች የነዳጅ ምርቶች የችርቻሮ የመሸጫ ዋጋ በጥር ወር በነበረበት ይቀጥላልም ተብሏል። የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 1 ሊትር 136 ብር ከ80 ሳንቲም እንዲሆን በመንግስት መወሰኑንም ሚኒስተሩ ገልጿል። በዚህ መግለጫ መሰረት የነዳጅ ምርቶች የችርቻሮ መሸጫ ዋጋ በጥር ወር በነበረበት የሚቀጥል ሲሆን ቤንዚን በሊትር 129 ብር ከ12 ሳንቲም፣ ነጭ ናፍጣ በሊትር 129 ብር ከ12 ሳንቲም እንዲሁም ክሮሲን በሊትር 129 ብር ከ12 ሳንቲም ሆኖ የሚቀጥል ይሆናል።
ኢዜማና ኦፌኮን ጨምሮ አራት ፓርቲዎች 543 እጩዎቻቸውን ማስመዝገባቸውን አስታወቁ። ኢዜማ፣ ኦፌኮ፣ እናት ፓርቲና ህብረት ኢትዮጵያ ዲሞክራሲያዊ ፓርቲዎች ለሰባተኛ ጠቅላላ ምርጫ እስከ ጥር 27 ቀን 2018 ድረስ 534 እጩዎቻቸውን በአዲሱ የዲጂታል ሲስተም ማስመዝገባቸውን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ ባወጣው ጊዜያዊ ሰሌዳ መሰረት የእጩዎች ምዝገባ በዲጂታል ሲስተም አማካኝነት እያካሄደ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ኢዜማ 340 እጩዎችን ማስመዝገቡን መግለጹን ሪፖርተር ዘግቧል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ግርማ በቀለ በበኩላቸው በሰባተኛው ጠቅላላ ሀገራዊ ምርጫ ፓርቲው 120 እጩዎችን ለማስመዝገብ አቅዶ እየተንቀሳቀሰ መሆኑንም ተናግረዋል። ሆኖም ምዝገባው ከተጀመረ አንስቶ እስከ ጥር 26 ቀን 2018 ባለው ጊዜ ውስጥ ያስመዘገባቸው እጩዎች ብዛት ግን ከ3 እንደማይበልጡ ገልጸዋል። የእናት ፓርቲ በበኩሉ 180 እጩዎችን ሲያስመዘግብ፣ ኦፌኮ ለማሟያ ያክል 10 እጩዎችን በዲጂታል ሲስተም የማስመዝገብ ሂደት ላይ መሆናቸውንም ገልጸዋል። ሪፖርተር ያነጋገራቸው ፓርቲዎቹ ነባራዊ ሁኔታን ታሳቢ በማድረግ የእጩዎች የምዝገባ ጊዜ ሊራዘም ይገባል ሲሉ ምርጫ ቦርዱን ጠይቀዋል። በተያያዘ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ 41 በተናጠልና 15 ደግሞ በ3 የተለያዩ ጥምረቶች የቀረቡ በድምሩ 56 ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ተናግረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን እርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶች ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲዘነዝር መቆየቱን ያመላክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ የተሸሽጎ የሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ፣ 17 ያክል የአውሮፕላን ማቆቢያዎችና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶች በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆኑ ህዝቦችን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት የሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። በመጨረሻ የአሜሪካ የኢራን የኒውክሌር ድርድር በዚህ ሳምንት በኦማን እንደሚካሄድ ቴህራን አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ ከአሜሪካ ጋር የፊታችን አርብ ኦማን ላይ የኒውክሌር ድርድር እንደሚካሄድ አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ በሀገራቸውና በአሜሪካ መካከል የኒውክሌር ድርድር በዚህ ሳምንት በኦማን እንደሚካሄድም አረጋግጠዋል። አራግቼ ረቡዕ አመሻሽ ላይ እንዳስታወቁት ንግግሮቹ አርብ ዕለት ሊካሄዱ ታቅዶ እንደነበረ ከጠቀሙ በኋላ የሚጠበቀው ስብሰባ አለመግባባቶች ሊከሰቱ እንደሚችልም ከወዲሁ ተናግረዋል። የውጭ ጉዳይ ሚኒስተሩ በማህበራዊ ሚዲያቸው ላይ ባሰፈሩ ጽሑፍ ሁሉም አስፈላጊውን ዝግጅቶችን ላደረጉልን የኦማን ወንድሞቻችን እናመሰግናለን ብለዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው የሀገሪቱን የውጭ ጉዳይ ሚኒስተር ፍትሐዊ ድርድር እንዲከተሉ መመሪያ ሰጥተዋል። አሶሺየትድ ፕሬስ የዜና አገልግሎትን የዋይት ሀውስ ባለስልጣንን ጠቅሶ እንደዘገበው ዩኤስ እንድታቅደው ከቱርኪ ይልቅ በኦማን ከፍተኛ ደረጃ ባለው ውይይት ላይ የዩናይትድ ስቴትስ እንደምትሳተፍ ዋሽንግተንን ማረጋግጣለች። የኳታር የቱርክና የግብጽ ሸምጋዮች ለኢራንና ዩኤስ በድርድሩ ላይ ሊወያዩባቸው የሚገቡ ቁልፍ መርሆችን አቅርቧልም ነው የተባለው። ኢራን በበኩሏ የኡራኒየም ማበልጸጊያዋን በከፍተኛ ደረጃ ለመገደብ የገባቸውን ቃል ለድርድሩ ይቀርባል ተብሎ ይጠበቃል። በቀረበው ማዕቀፍ ውስጥ ቁልፍ ነጥቦች በባላስቲክ ሚሳይሎች አጠቃቀም ላይ ገደቦችና የኢራንን አጋሮች በቀጠናው ለማስጠንቀቅ የተገደቡ መሆናቸውን የገለጹት ምንጮች በድርድሩ ስሜታዊነት ምክንያት ስማቸው እንዳይገለጹ የጠየቁ ከፍተኛ ዲፕሎማትም ይገኙበታል።
እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆዩ። መልካም ቀን።